ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 25 2018 ዓ.ም በኢትዮጵያና በሱዳን ድንበር በሚገኙ አካባቢዎች በመካናይዝድ የታገዘ ከባድ ውጊያ እየተደረገ መሆኑን ከአካባቢ ወጡ መረጃዎች ገልጸዋል። ይህንን መረጃ በዝርዝር በዚህ ሰዓት ወደ እናንተ አደርሳለሁ። በኢትዮጵያና ሱዳን ድንበር በሚገኙ አካባቢዎች አወዛጋቢ የሆኑትን ቦታዎች ጨምሮ በተለይ በሁመራ ትይዩ ባሉ የበረከት ሸረሪና ነጭ አፈር እና አካባቢው ከባድ ውጊያ እየተደረገ ነው የሚገኘው። ይህንን በተመለከተ አሁናዊ ሁኔታውን እንዲሁም ደግሞ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊና ተያያዥ መረጃዎችን በቅደም ተከተልና በዝርዝር ከዚህ አካባቢ የወጡ መረጃዎችን አደርሳችኋለሁ። በተመሳሳይ በሰሜን ምስራቅ ኢትዮጵያ በራያ ቀጠና፣ ሰሜን ወሎ እንዲሁም የትግራይና የአፋር አዋሳኞች አካባቢ ያለውን አሁን ሁኔታና ወታደራዊ ዝግጁነትና ወታደራዊ ስምሪትና እንቅስቃሴዎች በተመለከተ የአካባቢውን መረጃዎች እንደዚሁ በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በኢትዮጵያና ሱዳን ድንበር መካከል ከማለዳ 11 ሰዓት ጀምሮ በከባድ መሳሪያ በመድፍ በሮኬት የታገዘ ውጊያ እየተደረገ እንደነበር ከአካባቢ ወጡ መረጃዎች ገልጸዋል። በኢትዮጵያና ሱዳን ድንበር አቅራቢያ በወልቃይት ጠገዴ ሰቲት ሁመራ ዞን በረከት ነጭ አፈር ሸረሪና አካባቢ ከሌሊቱ 10 ሰዓት ከ45 ጀምሮ በአካባቢው በከባድ መሳሪያ የታገዘ ውጊያ እየተካሄደ እንደሆነ የዓይን እማኞች ገልጸዋል። ከሱዳን አቅጣጫ የህወሓት የአርሚ 7 የጀነራል ቡርሃን ኃይሎች በጋራ ወደ ኢትዮጵያ አቅጣጫ የመከላከያ ሰራዊት ደግሞ የተከዜ ዘብና የመከላከያ ሰራዊት ከኢትዮጵያ አቅጣጫ ወደ ሱዳን በሁለት አቅጣጫ ውጊያ ሲደረግ እንደነበር መረጃዎቹ ገልጸዋል። ከባድ መሳሪያዎች በሁለቱም በኩል የሚተኮሱ ሲሆን የውጊያው ድምጽ ከበረከት ከተማ እየራቀ ወደ ሱዳን ሸረሪና አቅጣጫ እየተጠጋ እንደሆነ አሁን ከቦታው የዓይን እማኞች ገልጸዋል። ሸረሪና፣ አቦጢር፣ ምዕራብ አርማጭሆና ባህረ ሰላም በተለይ ደለሎ እየተባለ በኢትዮጵያን የሚጠራው እነሱ ደግሞ አልፋሽቃ እያሉ በአረበኛ የሚጠሩት ቀጠና ላይ ሰሞኑን የነበሩ ሁኔታዎችን በተመለከተ ዝርዝር መረጃዎችን አድርሻችሁ ነበረ። የኢትዮጵያ የእርሻ ባለሀብትና ኢንቨስተሮች ወደ 19 የሚሆኑ የጉልበት ሰራተኞችና ባለሀብቶች መታገታቸው ይታወቃል። ነዋሪዎችም ከቦታቸው መልቀቃቸውና መከላከያ እንዲደርስላቸው ጥሪ ማቅረባቸውን ባለፈው ዘግቤ ነበር። ባለፈው ማክሰኞ ጀምሮ መከላከያ ወደ አካባቢው መጠጋቱን እንደዚሁ መረጃዎች ይጠቁማሉ። እስካሁን ባለው መረጃ እንግዲህ ጀነራል ቡርሃን ጦር ወደ ወታደራዊ ካምፕ እየገነባባቸው ካሉ ሁለት ስልታዊ ቦታዎች መለቀቃቸውን ነው ዛሬ በተጀመረው ውጊያ መረጃዎች የሚገልጹት። ተጨማሪ መረጃዎች እንደሚያመላክቱት በድንበር አካባቢ እየተደረገ ባለው ውጊያ በተለይ የህወሓት ሰዎች ተቆጣጥረውት የነበረው የእርሻ መሬትና ጊዜያዊ ካምፓቸው ተስፋዬ አድዋ ተብሎ በሚጠራው አካባቢ የሚገኙ የህወሓት ታጣቂ ምሽጎችም እንደዚሁ በከባድ መሳሪያ ድብደባ ጉዳት ደርሶባቸዋል ተብሏል። በግንባር ካለው መረጃ በዚህ የከባድ መሳሪያ ድብደባ ምክንያት ምሽጎቻቸውን ለቀው የህወሓት ታጣቂዎች ወደ ኋላ ማፈግፈጋቸውን የሚገልጹ መረጃዎች ወጥተዋል። በዚህ የከባድ መሳሪያ ድብደባና ጉዳቱን ተከትሎ የህወሓት ታጣቂዎች ከነበሩባቸው ምሽጎች ወደ ኋላ ወደ ሸረሪና ወደ ዋናው ካምፕ ወደ ማፈግፈጋቸውን የገለጹት የመረጃ ምንጮች የሱዳን ወታደሮችም ቀደም ብለው ተማርከው እንደነበር ገልጸዋል። ከሁለት ቀናት በፊት በአካባቢው እንደዚሁ እንቅስቃሴ ያደርጉ የነበሩ 4 የሱዳን ብሔራዊ ጦር አባላት በተከዜ ዘብ ተማርከው እንደነበር የገለጹት የመረጃ ምንጮቹ የሱዳን ጦር አዛዦች ከአካባቢው አስተዳደርና ከአካባቢው ባለስልጣናት ጋር ባደረጉት ውይይት እነዚህ የተማረኩ ወታደሮች ተመልሰው ለሱዳን ጦር ተሰጥተው ነበረ። ሆኖም እንግዲህ ዛሬ ከተመለሱ ከሁለት ቀናት በኋላ የሱዳን ኃይሎች እና የህወሓት የአርሚ 7 ወይ ደግሞ የሳምሬ ቡድን የሚባለው ዛሬ ጥቃት መክፈታቸውን የሚገልጹ የዓይን እማኞች አሉ። ጦርነቱ በየት በኩል ነው የተጀመረው የሚለው ጉዳይ እስካሁን ድረስ እንግዲህ የተለያየ አስተያየት ነው እየወጣበት የሚገኘው። ጦርነቱን በተመለከተ የተለያዩ አስተያየቶች እየወጡ ነው የሚገኙት። ማን ጀመረው፣ እንዴት ተጀመረ የሚለውን በተመለከተ እስካሁን ጥርት ያለ መረጃ ለማግኘት አልተቻለም። ያም ሆኖ እንግዲህ የህወሓት የአርሚ 7 የአሃዶችና የሱዳን ኃይሎች የከፈቱትን ጥቃትና ሁመራን እንቆጣጠራለን በሚል ያደረጉትን እንቅስቃሴ ተከትሎ ከተከዜ ዘብና ከመከላከያ የተሰጠ ያጸፋ ምላሽ እንደሆነ የሚገልጹ መረጃዎች እየወጡ ነው የሚገኙት። በተሰጠው ያጸፋ ምላሽ እስካሁን ድረስ ባለው ሁኔታ 2 የህወሓት ታጣቂዎች ይዘዋቸው የነበሩ ቦታዎች እንዲሁም ደግሞ 2 የሱዳን ጦር ስትራቴጂካዊ ስልታዊ ቦታ ብሎ ጊዜያዊ ካምፕ ያቋቋመባቸው ቦታዎች በከባድ መሳሪያና በመድፍ ድብደባ መውደማቸውንና የህወሓት ታጣቂዎች ወደ ኋላ ማፈግፈጋቸውን ነው መረጃዎቹ የሚገልጹት። ከዚህ ጋር በተያያዘ እንግዲህ ከሱዳን ድንበር ተነስቶ ወደ አካባቢው እንቅስቃሴ ያደርጉ ከነበሩ ታጣቂዎች ላይ ከተገኘ መረጃ ደግሞ እንደሚያሳየው የህወሓት የአርሚ 7 አባላት ሁመራን እንዲይዙ ስምሪት እንደተሰጣቸውና እንቅስቃሴ ማድረግ ሲጀምሩ ተከታታይ የከባድ መሳሪያ ድብደባና የነሱም የከባድ መሳሪያዎች በከባድ መሳሪያ ድብደባ ጉዳት ስለደረሰባቸው የህወሓት ታጣቂዎች ወደ ሁመራ አቅጣጫ ያደርጉት የነበረውን ጉዞ መስተጓጎሉና የእግረኛ ኃይላቸው ወደ ኋላ ተመልሶ በድንጋጤ ስለመበታተኑ የሚገልጹ መረጃዎች ወጥተዋል።
በአሁኑ ሰዓት በሰራዊቱ አዛዦችና የህወሓት ታጣቂዎች የሬዲዮና የስልክ ግንኙነት ጭምር ስለመቋረጡ የሚገልጹ መረጃዎች አሉ። በኢትዮጵያ ሰዓት አቆጣጠር እስከ ቀኑ 5 ሰዓት ድረስ በአካባቢው ውጊያው እንደቀጠለ ነው። ቀደም ብሎ በእነዚህ አካባቢዎች በኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው በዚሁ የመካናይዝድ ዘመቻ ዛሬ እየተደረገበት ካለው ቦታ ሰኔ ወር ላይ 2 ተከታታይ የድሮን ጥቃቶች መፈጸማቸው ይታወቃል። በወቅቱ ሸረሪና ተብሎ በሚጠራው የህወሓት የአርሚ 7 ወታደራዊ ማዘዣና የሎጂስቲክ ማዕከል ካምፕ ላይ በተፈጸመ የድሮን ጥቃት ከፍተኛ መጠን ያለው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ይታወቃል። ጦር መሳሪያዎችና የሎጂስቲክ ማዕከላትም መውደማቸው ካሁን በፊት መዘገቡ ይታወሳል። ይህን ከባድ ጥቃት ተከትሎ በካምፕ ውስጥ የነበሩ ዋና ዋና የህወሓት ወታደራዊ አዛዦች ሸረሪና ካምፕን ለቀው ወደ ሌሎች የሲቪል ስደተኛ መጠለያ ጣቢያዎች ጊዜያዊ ካምፖቻቸውን አዛውረው የነበረ ቢሆንም ከጊዜ በኋላ እንደገና ተመልሰው ይህንን ካምፕ በማጠናከር ወደ ኢትዮጵያ የሁመራ አቅጣጫ እንቅስቃሴ ስለማድረጋቸው ነው መረጃዎች የሚገልጹት። በሱዳን የሚገኙ በርካታ የትግራይ ተፈናቃዮችን ለወታደራዊ ግዳጅ አገልግሎት የሰበሰቡት የህወሓት ታጣቂዎች ወደ ካምፑ ሸረሪና በማስገባት ወታደራዊ ስልጠና ከሰጡ በኋላ ነው ዛሬ ይህንን እንቅስቃሴ እያደረጉ የሚገኙት። በአሁኑ ወቅት በአካባቢ የተቀሰቀሰውን ከባድ የመካናይዝድ ውጊያ እና የአየር ኃይል እንቅስቃሴ ተከትሎ በአካባቢው ከፍተኛ ውጥረት እንዳለ ነው መረጃዎቹ የሚያሳዩት። ከዚህ ጋር በተያያዘ ዲፕሎማሲያዊ ተጨማሪ መረጃዎችን ይህንን የዛሬው ሁኔታ የሚያጠናክሩ መረጃዎችን ላቅርብ። ጀነራል አልቡርሃን ባለፈው ሳምንት ወደ አስመራ በሄዱበት ጊዜ ለደብረ ጽዮን ጋርና ከተለያዩ የህወሓት ወታደራዊና ከፍተኛ አመራሮች ጋር ስለመገናኘታቸውና ግማሽ ቀን ውይይት ስለማድረጋቸው የሚገልጹ መረጃዎች ወጥተዋል። በኢጋድ በኩል አብይ አህመድ ለአልቡርሃን በትላንት ወዲያ መልእክት ስለመላኩ የሚገልጹ መረጃዎች ወጥተዋል። በአልቡርሃን በኩል የተሰጠው ምላሽ ምን እንደሆነ አልታወቀም። ሆኖም እንግዲህ ወታደራዊ ዘመቻው የሚያሳየው በአልቡርሃን በኩል የተሰጠው ምላሽ አሉታዊ መሆኑን ነው። ከህወሓት ታጣቂዎች ጋር በመተባበር የሱዳን ጦር በኩርሙክና በአሶሳ አቅጣጫዎች ወታደራዊ ሚዛን መቀየሩ ይታወቃል። ምናልባት ይሄኛው ዘመቻ ከዚህ ጋር የተያያዘ በዚህኛው አዲስ ግንባርና ኃይል የኩርሙክን ኃይል የማላላት ጉዳይ እንዲሁም ደግሞ አጠቃላይ ከውጭ ወደ ውስጥ ወደ ሁመራ የህወሓት ታጣቂዎች የሚያደርጉት እንቅስቃሴ ጋር የተያያዘ ሊሆን ይችላል። የሱዳን ጦር በሱዳን በኩል አልፋሽቃ ብሎ በሚጠራው በሁመራ፣ በማይካድራ፣ በምዕራብ አርማጭሆ እንዲሁም በደበሎ አካባቢዎች ከ14 እስከ 40 ኪሎ ሜትር የሚደርስ የኢትዮጵያን መሬት መቆጣጠሩ ይታወቃል። 2013 የሰሜን ዕዝ ሲጠቃ ከዚህ ጋር በተያያዘ እንግዲህ ወታደራዊ ካምፖች፣ መሰረተ ልማቶችን የሱዳን ጦር ሲገነባ ቆይቷል በህወሓት ታጣቂዎች ተባባሪነት። ከዚህ ጋር እየተያዘና መሬቱን ለማስመለስ ይሆናል ወይ የሚለው እንግዲህ አብሮ የሚታይ ይሆናል። በዚህ ሳቢያ በመቶዎች የሚቆጠሩ ባለሀብቶችና በሺ የሚቆጠሩ አርሶ አደሮች መፈናቀላቸው ይታወቃል። ከኃይል ስምሪትና ሽግሽግ ጋር በተያያዘ ህወሓት ከሸረሪና ካምፖች በርካታ ኃይሉን ወደ ደማዜን ወይ ደግሞ አሶሳ ግንባር ማዛወሩ ይታወቃል። በሌላ በኩል ደግሞ ከትግራይ ያመጣቸውን ታጣቂዎችና ከየመጠለያ ጣቢያዎች ከስደተኞች የመለመላቸውን ታጣቂዎች በዚህ ግንባር ከአልቡርሃን ጦር ጋር ስለማሰለፉ ነው መረጃዎቹ የሚያሳዩት። በዚህ ዝግጅት በሱዳን በኩል ከሚገኙ አርሚ 7 የትግራይ ክልል ተጨማሪ በአካባቢው ከየተፈናቃይ ጣቢያዎች የተመለመሉና ወታደራዊ ስልጠና እንዲወስዱ የተደረጉ በርካታ ሰዎች በዚህ ግንባር በሚገኝ ኃይል ውስጥ መካተታቸውን መረጃዎች ገልጸዋል። ይህ እንግዲህ አካባቢው ያለው ሁኔታ ነው። የትግራይ ሚዲያዎች እና እንዲሁም ደግሞ በትግርኛ የወጡ ጽሁፎች ደግሞ ይህንን በተመለከተ ምን እያወጡ ነው የሚለውን እንመልከት። በዳዊት ከበደ የሚያዘጋጀው አውራምባ ታይምስ ዛሬ ቅዳሜ ሐምሌ 25 2018 ከንጋቱ 11 ሰዓት ከ45 ጀምሮ በአካባቢው በኢትዮጵያ መከላከያ ሰራዊትና በህወሓት ኃይሎች ከባድ ውጊያ መቀስቀሱን ገልጾ ዘግቧል። አርሚ 7 በመባል የሚታወቀው የትግራይ ሰራዊት አሃድ ህወሓት ሲንቀሳቀስበታል ተብሎ በሚጠራው በዚሁ አካባቢ በእግረኛና በመካናይዝድ እየታገዘ ውጊያ እየተደረገ እንደሆነና ይህንን ጠቅሶ ዘግቧል። ፉል ስኬል ወይም ደግሞ ሙሉ ጦርነት ነው እየተደረገ ያለው። ይህ ክስተት በቅርቡ የህወሓት ከፍተኛ አመራሮች በትግራይ የጦርነት ቅስቀሳ መፈክሮችን ካስተጋቡ በኋላ የተቀሰቀሰ ጦርነትና የኮንፈረንሶችን መጠናቀቅ ተከትሎ የተጀመረ ውጊያ እንደሆነ እንግዲህ አውራምባ ታይምስ ዘግቧል። ሌሎች የህወሓት ሚዲያዎች ደግሞ እና የህወሓት የቅርብ አክቲቪስቶች ሰሞኑን እየታየ ካለው የሚዲያ ጦርነት አንጻር ዛሬ ንጋት የተቀሰቀሰው ጦርነት ወደ ሌሎች አካባቢዎችም ሊስፋፋ ይችላል የሚል ስጋት እንዳላቸው ይህንን ገልጸዋል። ጥቃቱን የጀመረው የብልጽግና ወይ ደግሞ የኢትዮጵያ መከላከያ ሰራዊት ነው ያሉት የህወሓት ሰዎች ዛሬ ንጋት ላይ በሸረሪና ከባድ ውጊያ ተደርጓል። በባከር በዲማ እንዲሁም ደግሞ እንዲኳጅ ተብለው ከሚጠሩ 4 አቅጣጫዎች የመድፍ ድብደባዎችና የእግረኛ እንቅስቃሴዎች መደረጋቸውን የድሮን ስምሪት መደረጉን ይህንን ዘግበዋል። ከዚህ ጋር በተያያዘ እንግዲህ ያለው አጠቃላይ ሁኔታ ተጨማሪ መረጃዎች የሚወጡበት ቢሆንም አሁንም ተጨማሪ ኃይል
ወደ አካባቢው እየተንቀሳቀሰ መሆኑና እስከዚህ ሰዓት ድረስ 3 ቦታዎች የህወሓት ታጣቂዎች ይዘዋቸው የነበሩ ቦታዎች ተለቀዋል ነው የተባለው። ቀደም ብሎ እንግዲህ 2 ቦታዎች የእርሻ ካምፖችን ጊዜያዊ ወታደራዊ ካምፕ የነበሩና የሱዳን ጦር ደግሞ ጊዜያዊ ስልታዊ ወታደራዊ ካምፕ እየገነባባቸው የነበሩ ቦታዎች ተለቀዋል ተብሏል። ያው እንግዲህ ጦርነቱ ተለዋጭ ነው። ወደ ግማሽ ቀን አካባቢ ደግሞ ውጊያው ጋብ ብሏል የሚሉ መረጃዎች ወጥተዋል። ተያያዥ መረጃዎችን ወደ ትግራይ ስንወስድ በትግራይ በኩል ብፁዕ አቡነ አረጋዊ ዛሬ ትላንትና ሐምሌ 24 2018 ዓ.ም በ11 ሰዓት ገደማ በአክሱም በፖሊስ መታሰራቸው ታውቋል። በህወሓት ቡድን በተፈጸመ በተባለው በዚህ እስራት ሌሎች ወንጀሎችን በመቃወማቸውና ወታደራዊ አፈሳዎችን በመቃወማቸው እንዲሁም ደግሞ እነ ደብረጽዮን የትግራይ ወጣቶችን ለጀነራል ቡርሃን አሳልፈው የሰጡበትን ሁኔታ በመተቸታቸው እንደሆነ ጳጳሱ የታሰሩት መረጃዎቹ ይጠቁማሉ። የህወሓት ነባር አመራሮች እነ ዶክተር ደብረጽዮን ፈትለወርቅ፣ ጌታቸው አሰፋ ጀነራል ቡርሃን ጋር እና በአስመራ ከነበራቸው ሚስጥራዊ ስብሰባዎች መካከል የሚከተሉት ጉዳዮች ተነስተዋል ተብሏል። ከዚህ ጋር በተያያዘ ነጻ ሀገር ትግራይን አድርጎ ለማወጅ በቀጠናው ካሉ ሰብአዊ እርዳታ ጉዳዮች ጋር የተያያዙ ጉዳዮች እንደተነሱ ታውቋል። ፍስሐ ማንጁስም በካይሮ በኩል እንደዚህ አይነት እንቅስቃሴዎችን እያደረገ መሆኑን የሚገልጹ መረጃዎች ወጥተዋል። ነጻ ሀገር ትግራይን የሚለው እና አልቡርሃን እስከ ግብጽ ድረስ ይህንን እውቅና ለመስጠት እንቅስቃሴዎች እንዳሉ ነው የተገለጸው። ከዚህ ጉዳይ ጋር በተያያዘ ባለፈው አንድ መረጃ ወጥቶ ነበር። ሐምሌ 14 2018 ዓ.ም በአሜሪካ በአምባሳደር ፍስሐ አስገዶም መሪነት የአንድ ስብሰባ ተደርጎ ነበር፣ የኢትዮጵያና የትግራይ ወቅታዊ ሁኔታ የተመለከተ። በዚህ በሐምሌ 14 2018 ስብሰባ ላይ ለአንድ ሰዓት ተኩል በቨርቹዋል የተደረገ ስብሰባ ነው። የትግራይ ዋና ዋና ፖለቲካዊና ወታደራዊ አዛዦች በተገኙበት በዚህ ስብሰባ ላይ በኢትዮጵያ ማዕከላዊ መንግስቱን በፍጥነት በማዳከም ከሌሎች ኃይሎች ጋር በመሆን የትግራይን ነጻ ሀገርነት በፍጥነት ማወጅ ይገባል በሚል አምባሳደር ፍስሐ አስገዶም በዚህ ስብሰባ አማራጭ ሀሳብ ማቅረባቸውና ይህ ሙሉ ተቀባይነት ማግኘቱ ተዘግቧል። እንግዲህ ከዚህ ጋር የተያያዙ እንቅስቃሴዎች ናቸው እነ ደብረጽዮን በአስመራ ከናልቡርሃን ጋር ያደረጓቸው ግንኙነቶች። እንግዲህ በአጠቃላይ የኃይል ስምሪቱን በተመለከተ በራያ ቀጠና ደግሞ ያለው ይህንን ይመስላል። በአፋርና ራያ አዋሳኝ መስመሮች ፎኪሳ፣ ራያ ዞብል፣ ቢሶበር፣ ያሎ፣ ፍየል ውሃ፣ ሳልህበር ተብሎ በሚጠሩ አካባቢዎች ዛሬ ተጨማሪ የእግረኛና መካናይዝድ ኃይል ስለመጠጋቱ መረጃዎች ገልጸዋል። ከወልዲያ ቆቦ ወደ ሐራ ተጨማሪ ኃይል ዛሬ እየተጓጓዘ መሆኑና በራያ ጨርጨር፣ በአፋር ራያ ዞብል፣ ራያ ዋጅራት ትይዩ ባሉ አካባቢዎች እንደዚሁ ስምሪት ስለመሰጠቱ ታውቋል። በራያ ቆቦ በስተምዕራብ አቅጣጫ ባሉት አካባቢዎች ደግሞ ከግዳን ሙጃ ተነስቶ ወደ ተኩለሽ አማያ አለማጣ በሚወስዱ ዋና ዋና መንገዶች ተጨማሪ ኃይል እንዲገባ ስለመደረጉ የገለጹት የመረጃ ምንጮች በህወሓት በኩልም እንግዲህ አርሚ 26 በዋግ ኽምራና አበርገሌ በኩል ባሉ 6 ግንባሮች አርሚ 31 በዚሁ በኮረም ቀጠና በሐሙሲት እንደዚሁ 6 ግንባሮች ንዑስ ግንባሮችን አርሚ 24 ባለማጣ ፊት ለፊት ባለው ዋናው መንገድ ወደ ወልዳያና ወደ ተኩለሽ ዋና ዋና መንገዶች ወደ ሙጃና ግዳን ወደሚያስወጡ ግንባሮች አርሚ 33 በቆቦ ወልዲያ ዋና መስመር ፊት ለፊት አርሚ 43 በጨርጨር ቢሶበር አሁን ከላይ በተጠቀሰው አካባቢ እስከ ኤቦና ዋጅራት ባሉት አካባቢዎች አርሚ 44 አዲጉዶም ዋጅራትን ቀጠና ይዞ ተጨማሪ አርሚ 15 እንደዚሁ በዚሁ ሽፋን ሰጭ ሆኖ የቆረጣ የአፋር ግንባሮችን አርሚ 92 እንደዚሁ በአፋር ተጨማሪ ቀጠናዎች ወደ ምሌና ጨርጨር በሚወስዱ መስመሮች ስምሪት መሰጠቱን ነው መረጃዎቹ የሚገልጹት። በተያያዥ የሱዳንን የተመለከቱ መረጃዎችን ወደ እናንተ ሳደርስ የሱዳንን ሁኔታ በተመለከተ ማለት ነው። በሱዳን የአልቡርሃን ጦር ድል እየቀናው እንደሆነ ነው መረጃዎች የሚያሳዩት። በኮርዶፋን በኩል ዛሬ ካዱቅሊ ተብሎ በሚጠራው አካባቢ በብርጌድ 14 ተብሎ የሚጠራው የአልቡርሃን ጦር የአርኤስኤፍን ታጣቂዎች ሙሉ በሙሉ ከበባ ውስጥ ለማስገባቱ ከሱዳን የወጡ መረጃዎች ይገልጻሉ። የህዝብ ደጋፊ ኃይሎች ተብሎ የሚጠራ መሪ ጀነራል ኢድሪስ የአልቡርሃን ቡድን ነው። ይህም እንደዚሁ በዳርፉርና ጀናይ፣ ዛሊንጌ፣ ሳም ኦምራ ግንባሮች ተሰማርቶ ከፍተኛ ድል ማቀዳጀቱን እንደዚሁ ገልጿል። ኦምዱርማንን በርካታ የፈጥኖ ደራሽ ኃይል አባላት ከነሙሉ ትጥቃቸው በሱዳን ሰራዊት መማረካቸውና እጅ መስጠታቸው ታውቋል። የሱዳን ጦር በሰሜን ኮርዶፋን በከፈተው መጠነ ሰፊ ጥቃት በካርቱምና አላቦይድ መካከል የሚገኙ ስትራቴጂካዊ አልዳራት የተባሉ አውራ ጎዳናዎችንና ከተሞችን መቆጣጠሩ ተገልጿል። የሱዳን ዲሞክራሲያዊ ብሎክ ተብሎ የሚጠራው ኃይል በአዲስ አበባ ከተባበሩት መንግስታት ድርጅት ልዩ መልእክተኛ ቬካ ሃቪስቶን ጋር በአዲስ አበባ ስለ ሱዳን ወቅታዊ ጉዳይ መወያየታቸውን ከሱዳን የተገኙ መረጃዎች ገልጸዋል።